አመሻሽ ላይ ቲጂ እንደዚሁ ቀጥ ብላ ወደ መናፈሻው ጋር አምርታ እንደዚሁ ባሪስን ባይኗ እየቃኘች ነው ያለችው። ፍቅር ሳይዛት አይቀርም። ባሪስ ደግሞ እንደዚሁ እሷ ሳታየው ከጀርባ ከተፊናና እንደዚሁ በእጁ ይነካት ጀመር። ክው ብላ ትደነግጣለች። ምን ነው ናፈቅሽኝ እንዴ እያለ ይነግራት ጀመር። ቆይ ከሚና ጋር ምን ስተሩ ነበር? ማናት ሚና ማናት እያለ ይጠይቃታል። ያቺ ልጅ ናታ የምህመት እህት፣ ያቺ ትንሿ ልጅ እያለ ይመልሳል። ምን ነው ቅናሽ እንዴ እያለ ይናገራት ጀመር። አረ በጭራሽ አልቀር ነው። ለምንድን እንደዚህ የምትለው? የሚገርም ነገር የለም እኮ እያለ ይናገራል። አይኔ ካንቺ ሌላ ማንም ሰው እንደማያይ ቃል ሊገባልሽ ይችላል ብሎ ከንፈሯን ጋር ይጠጋ ጀመር ሊስማት። በቃ እሺ እንገናኛለን ቻው ልሂድ ብላ ቀጥ ብላ ጥላው ትሄድ ጀመረ። እንገናኛለን እሺ ወይዘሪት ቲጂ እያለ ይናገር ጀመረ። ልክ እንደሄደች ግን አይኑ ወዲያውኑ ይቀየራል። ከባድ የሆነው የሚያሴረው ነገር ያለው ይመስላል። ንጋጋት ላይ እንደዚሁ መጨረሻው ሰህር ተነሳለች። እንደዚሁ አለን ይታያል። ቤተሰቡ እንዳሉ እንዴት አደራችሁ እንዴት አደርሽ እያሉ ሁሉም ሰው ይናጋገር ጀመረ። በር ይንኳኳል። ወዲያውኑ ቆይኔ ከፍተዋለሁ ብላ ትሄድ ጀመረ። እንደዚሁ መጨረሻም በር ልከፍት ስትሯሯጥ በመጨረሻም ሰራተኛዋ እኔ ከፍተዋለሁ ተው ብላ በሩን ትከፍተው ጀመረ። በሩን ከፍተው ግን በመጨረሻም እንደዚሁ ምን እንደምትል እየጠበቁ ነው ያሉትም። ወዲያውኑ የመጣሁት በጠዋት እናንተ ለመጥበጥ አስቤ አይደለም እያለች ተወራለች። አይን ላይ ይታያሉ። ያው ላደረኩት ነገር በጣም ስላዘንኩ ይቅርታ ለመጠየቅ ነው። ያው የማይሆን ነገር ተናግሬሻለሁ ብላ ሰህርን ይቅርታ ተጠይቅ ጀመረ። ወዲያውኑ ይህን የሰሙት ቤተሰቡ ይደሰት ጀመረ። ወዲያውኑ እንደዚሁ ሰህር እጇን ከፍ ታረግ ጀመር። እጇን እንድትሰማት ወዲያውኑ ይህን አዝሊ ካየች በኋላ ሁሉንም ሰው ባይኗ አቃኝታ የሰህርን እጅ በመጨረሻም ትስም ጀመረ። ይቅርታ አለቻትም። አይለን ይታዩም ጀመረ። ይህን ማዩት ሌሎቹም ሚና ትንሹ ልጅና ዚያም ይደሰቱ ጀመረ። በቃ ወደ ጠረጴዛው እንሂድ ቁርስ ደርሷል ብላ እንደዚሁ ሲሄድ ቀጥ ብላ ትሄድ ጀመረ። ሁሉም ሰው እንደዚሁ በደስታ ይተያያሉ። እንደዚሁ ህመት በጣም ይደሰታል አስሊ ባረገችው ነገር። በሌላ በኩል ደግሞ እንደዚሁ ከሰዓታት በኋላ ይሄ አዲስ ጠባቂ ሆኖ የተቀጠረው ባሪሽ ቀጥ ብሎ ወደ ላይ ክፍል ያመራ ጀመረ። ላይ ክፍል ደግሞ በሌላ በኩል አስሊ ወደ መታጠቢያ ቤት እየገባች ነው ያለችው ገላዋን ለመታጠብ። እንደዚሁ ምህመት ደግሞ ወታች ወርዷል። ወዲያውኑ ወደ ክፍሏ ይገባ ጀመረ። በሩን ከዘጋ በኋላ እንደዚሁ በአይኑ ክፍሉን መቃኘት ይጀምራል። ወዲያውኑ የዞረ ያል ፎቶንም ያያል። እንደዚሁ የተነሳችውን በጣም ይናደዳል። ቢሰብረው ውስጡ ነው። ካስቀመጠም በኋላ ወዲያውኑ በአይኑ ግራ እየተጋባ ክፍሉን እንዳለቀቀኘ በኋላ አስሊ የለበሰችውን ቲሸርት ያይና እንደ ውሻ ያሸተው ጀመረ። ካሸተተውም በኋላ ወዲያውኑ በረጅሙ እየተነፈሰ በሀሳብ ይሄዳል። እንደዚሁ ስልክ ሲጠራ ስልኩን ሳይለንት ያደርጋል። መህመት መጣ እንዴ ነው ፍቅር እያለች ትናገር ጀመረ። ውስጥ ላይ ገሏን እየታጠበች እንደሆነ ይገባውና ይሄ ባሪሽ ክፉ የሚመስል ሰው ቀጥ ብሎ ወደ እሷ ወዳለችበት ይሄድ ጀመረ። በሩንም ድምጽ ሲያሰማ ይከፍተውና ወደ ውስጥ ይዘልቅ ጀመረ። ከዘለቀም በኋላ ባይኑ ይቀኛል። ውሃው እየፈሰሰ ነው ያለው። አስሊ ምንም አታውቀው ገሏን እየታጠበች ነው ያለችው። እንደዚሁ ራቁቷን ሆኖ ከጀርባ ያያት ጀመረ። እሷ እየታጠበች ነው ያለችው። እንደዚሁ መጨረሻም ያሸት ጀመር ልብሷን። በሌላ በኩል መህመድ ደግሞ ስልኳን እንደዚህ ቦርሷን አግኝቶ ወደ ሌላ ይወጣ ሲል እናቱ ትመጣለች። ልጄ ምን እየፈለግሽ ነው? አሁን ታናገሪ በመጨረሻም ፍቅረኛዎች አስሊ ቦርሷን ረስታ ነው። እሺ እያለች ትናገር ጀመር። መህመድ እየተሯሯጠ ወደ ክፍሉ ጀመር ከባሪሽ ጋር በመጨረሻም ሊገናኙ ይመስላል። ወዲያውኑ ወደ ክፍሉ ይገባል። ቀጥ ብሎ ይህን እንዳየ ወዲያውኑ ይደበቃል። እንደዚሁ በመጨረሻም ባሪሽ ለጥቂት ነው ያመለጠው። ወዲያውኑ ወደ ሻወር ቤት ቀጥ ብሎ ያመራ ጀመረ። እንዳያት እሱም ወዲያውኑ ልብሱን ያውልቅና ይቀናቀላት ጀመረ። ግን አናፈኩሽም እንዴ? ቆይ በጣም እያለች ተናገረው ጀመረ። ወደ መታጠቢያውም ቀጥ ብሎ ይሄድ
ጀመረ። አብረውም ይታጠባሉ። ይሄን እንዳየ ባሪሽ ቀጥ ብሎ ወዲያውኑ ይወጣና እንደዚሁ ውጪ እነሱ ሳያዩት መውጣት ይጀምራል። ክፍሩን ወቆ ከወጣ በኋላ ወዲያውኑ በረጅሙ እየተነፈሰ ራሱን አረጋግቶ የአስሊን ልብስ ወስዶ ቀጥ ብሎ በመጨረሻም አይኑን እየቃኘ ከዛ ቤት ይሰወር ጀመረ። በሌላ በኩል ደግሞ በመጨረሻም እንደዚሁ አላኑር ከክለብ ስትወጣ ከአንድ ሰው ጋር ፎቶ ተነስታ እንደዚሁ ሚዲያ ላይ ተለቋል። ይሄን በመጨረሻም ዚያ ማየት ይጀምራል። ይሄን ነገር ዚያ በአናኑር ያንስን ጀመረ። በረጅሙ ይተነፍሳል። አናኑር በሌላ በኩል ደግሞ እንደዚሁ ማሳጅ እየተደረገች ነው ያለችው። እንደዚሁ ስልኳ መጥራት ይጀምራል። እስቲ ስልኩን አቀብልኝ እያለች ታወራለች። ወዲያውኑ ማሳጅ የምታረገው ሴት ሄዳ ስልኩን አንስታ ተሰጣች ጀመረ። የደወለው ዚያ ነበረ። አስፈልጊ ስልክ ነው እባክሽ እግሬን እሽኝ እስከዛ እያለች ተንቀለርኩ አይደለም እኔም እየቀለርኩ አይደለም። ዛሬም በድንጋሜ እዛው ቤት ነው የሚሄደው። ከፈለከኝ እዛ መምጣት ትችላለህ። እዛ ካለህበት መቃብር እዛ መምጣት ይችላል። ቻው በቃ አላኑር እንገናኛለን ቻው ብላ ስልኩን ትዘጋ ጀመር። ከዘጋችን በኋላ ለአንድ ጋዜጠኛ ትደውል ጀመር። በርክዬ እንዴት ነን? ፎቶውን ወድጄዋለሁ። ሌላም አንድ ፎቶ እንድታነሳኝ ደግሞ ፈልግ እያለች ተናገር ጀመረ። ዚያ ይሄን ሳያውቅ ወጥመድ እንደሆነ ወደ ክለቡ አመሻሽ ላይ አምርቷል። ቀጥም ብሎ ይገባና እሷን ይፈልጋታል። ወዲያውኑ እንደዚሁ በአይኑ እየቃኘ ያገኛታል። እሷ እንደዚሁ ቁጭ በላም እየጠጣች እየጨፈረችም ነው ያለችው። ልክ እንዳያችው ትቆማለችም። ብጉድሩ ወደ እየተዝናና እያለች ታስመስል ጀመረ። ልክ እንዳያት ይሄን የቅናት መንፈስ ያድርበታል። ሆን ብላ ሁሉ ነገር እያረገችና እያቀደች ያለችው። ወዲያውኑ አስቦ እስቲ ጠጣ እያለ ይናገር ጀመረ። ዚያ ወደ እሷ ገጠቃ ዚያ መጣ እንዴ እያለች ትናገር ጀመረ። አንዴ መነጋገር እንችላለን? አይሰማ የምታወራውን ነገር እኔ የምታወሪው ነገር አይሰማኝም። ጸጥ ያለ ቦታ ሄደን ማውራት እንችላለን። መጥማት ቆንጆ ነው። ምን ነው የሚጠጣ ነገር ያዝ እንጂ አላናው እባክሽ አንዴ እንነጋገር እያለ ይናገር ጀመረ። እሺ መጣው እያለች ተናገር ጀመረ። ቀጥ ብሎ ይወጣ ጀመረ። ይሄ ሰውዬ ያመችሽ አይደል እንዴ? እዚህ ምን ይሰራል? እኔ ምን አውቃለሁ? እኔ የሚለው ነገር ምንም አይሰማኝም። ሄጄ ቆይ እስቲ አናግሬው ልምጣ። እሺ እያለ ይናገር ጀመረ። ቀጥ ብላ እንደዚሁ ተወጣ ጀመረ። ምን ተፈጥሮ ለምንድን ነው ሲወጣ? እኔ አላውቅም ምን እንደተፈጠረ እያለ ይመልስ ለጀመረ ጓደኛው ውጭ ላይ ወጣሉ። ምንም ሊረዳ አልቻልኩም። ቆይ ትናንት መጣ አንተ አጠገቤ እንዳድርሽ ስትለኛ ነበር እንዴ? ቆይ ጋዜጠኞችን ስታይ ለምን ተጨነቀ? አሁን ብለሽ ነው ይሄን የምታረጊው? እኔ ለማሳበድ ብለሽ እንደሆነ እንደምታረጊ ጠንቀቅ ያውቃል። ምን ለማለት ፈልገህ ነው? ቆይ በቃ እንደ 20 ዓመት ጎረምሳ የሚያደርግሽ በመጨረሻም እንደዚህ የሚያደርግሽ ሆን ብለሽ ነው። ቆይ ማንም ከማያውቅሽ ሰው ጋር አንቺ የምታረጊው ለምንድን ነው? አንቺ ቆይ ለምንድን ነው እንደዚህ የምታረጊው? አንተ ምን ቸገረ? ቆይ ምን ተነካ? ምን አገባ? አንቺ ምክንያቱም እንደዚህ እንድትሆኚ አልፈልግም እያለ ይናገር ጀመር። ትችሏለህ እያለች ትመልስለት ጀመር። ተጠግቷለች በጣም ከንፈር ለከንፈር ሚሳሳሙ ይመስላል። ይሄ ጋዜጠኛ የተቀጠረው ራቅ ብሎ ፎቶ ያነሳ ጀመረ። ወዲያውኑ ይሄ ፎቶ ሚዲያ ላይ ይወጣ ጀመረ። ጉድ እያለች እንደዚህ ታወራለች። እህቴ ይሄ በጣም ያሳፍራል። ምን አይተሽ ነው? ንገሪኝ እያለች ነገር ጀመረ። ወዲያውኑ ጓደኛዋ ኩሽን ውስጥ የነበረችው ይሄን እንዳየች ከውትሉኝ ወይኔ ተዋረደ። ማንም ሰው እንዳያየው። ፋቶች ምን ያረጋችሁ ነው? ቆይ ብላም ሳር ተመጣለች። ምንድነው ማንም እንዳያየው የምትሉት? ምንድነው እያለች ትጠይቅ ጀመረ። ግራ ይጋባሉ ሰራተኞቹ ደንግጠዋል። እስቲ ስልኩን አምጩ እያለች ተቀበላ ጀመረ። ግራ እየተጋባች እጇ እየተንቀጠቀጠ ፋቶች ስልኩን አምጩ ያልኩሽ ነው እያለች ትናገራት ጀመረ። ፋቶች ምንም አማራጭ አልነበራትም። ስልኩን ትሰጣት ጀመረ። ወዲያውኑ ግን ይሄን እንዳየች ሰህር ትደነግጥ ነበር። የገዛ ባሏ ዚያ እንደዚሁ ከአላኑር ጋር የተነሳውን ፎቶ ታያታል። ወዲያውኑ ይሄን ነገር እንድታዳውጡ ይፈልጋሉ። ስለዚህ ነገር ማንም ሰው በጭራ እንዲሰማ አልፈልግም። አፌን ከፍታለሁ ብትሉ ግን ወዲያውኑ ማባራችሁ። ተግባብተን አይደለ? አዎ እያለች ተናገር ጀመረ። በሌላ በኩል ሀቲጄ ደግሞ እንደለመደችው ባርሻን ለማግኘት አምርታለች እያለች ትጠይቅ ጀመር።
የኔ ፍቅር በመጨረሻም ከወጥ ቤት ደስ የሚል ወጥ እየሸተተኝ ነው፣ እርቦሻል? በቃ እንበላለና እያለ ይዛሳቁ ወደ ታች ወርዱ ጀመረ። ታች ግን ሲወርዱ ባዩት ነገር ሁለቱም ክቡ ብሎ ይደነግጣሉ። ምክንያቱም አዳዲስ እቃዎችና ሳጥኖች እንደዚሁም እዛ ቤት የመጣው እያንዳንዱ ነገሮች ታይ ጀመረ። ወዲያውኑ ይሄ ነገር ምንድን ነው? ከመጋዘን እንዲመጥ ያዘሹን። በመጨረሻም እያንዳንዱ እቃ ከመጋዘን ተልኮ ነው። ካሁን በኋላ እዚህ ነው የምንኖሪው እያለ ነገር ጀመረ። ለዛ ነው ወደዚህ እንዲመጣ የታዘዘው እያለ በመጨረሻው ይናገር ጀመር። ምን ማለት ነው? ማን ነው ያዘዘው? ይሄን ወይዘሮ ሰህር ናት ይሄን ያዘዘችው እያለ ይመልስ ጀመረ። ጠባቂው ሰህር ከጀርባ ቆማለችም። ወዲያውኑ ግራ ይጋባሉ። አስሊ በጣም ተናደዳለችም። ወዲያውኑ ስለዚህ ነገር የምታውቀው ነገር አለ መህመት? ይሄ ነገር እንዴት ላቅ እችላለሁ? አንቺን ሳልጠይቅ ምንም አይነት ነገሮች እንደማላደርግ ጠንቅቀሽ ታውቂያለሽ እያለ ይናገራል። እማዬ ምን ማለትሽ ነው? ቆይ እያለም ይጠይቅ ጀመረ። ከዚህ በኋላ የትም ስለማትሄዱ ቤቱ ያለምንም እቃ እንዲቆይ ስለማልፈልግ ነው። ቆይ እንዴት እኛን ሳታማርኪ ታደርጊያለሽ? እንደዚህ ብዬ ይሻላል ብዬ ስላሰብኩ ነው እያለች ትመልስ ጀመረ። ግራ ይጋባሉ። አሁንስ ይበቃል፣ በቃ በጣም በዛ፣ ከአቅሜ በላይ ሆነ። ቆይማ ምን ያረግሽ ነው? ጎል እንደዚህ ነገሮች እንድታረጊ እኮ እኛ አልጠየቅሽ ነበር እኮ። ምን ማረግሽ ነው? ቆይ እንደዚህ ስላረግሽ ቆይ እኛ እድሜ ልካችን እዚህ ቤት ውስጥ ይኖራሉ ብለሽ ስላሰብሽ ነው? አይ እኔ እኮ ለእናንተ አስቤላችሁ ነው። በዛ ላይ ደግሞ እዚህ አይደላችሁ እንዲህ ያላችሁት። አይ ይበቃኛል። እባክህ እንደወጣ ፍቃድልኝ። አሁን ለብቼ መሆን እፈልጋለሁ። አይ አለበዚያ ግን ትንሽ ቆየው በጣም ከባድ ነገር ይፈጠራል እያለች ተናገረና ወዲያውኑ ቀጥ ብላ ተወጣ ጀመረ። ግራ የተጋቡ አለያኔ ይተያዩ ጀመረ። ንገረኝ እያለች ደግሞ ደጋግማ በመጨረሻ ባሪሽን ተጠይቆ ጀመረ። አይትቼ ምን ሆንሻል? ተረጋጊ እንጂ እያለ ይመልስላት ጀመረ። የምጠይቅኝ በትክክል እንድመልስን ይፈልግም። ይሄ ማን ነው? ለምንድን ያዝከው እያለች ትጠይቅ ጀመር። ማለት ይሄማ እያለም ያራ ጀመር። በሌላ በኩል ቀጥ ብላ በመጨረሻም እየወጣች ነው ያለችው። አስሊ ወዴት እየሄድሽ ነው እያለም ያናገራታል። ግን ዞር ሲል አስሊ እየወጣች አይጀመር። ወይዘሮ አስሊ ምንድን ነው የተፈጠረው? ወዴት እየሄደች ነው እያለም ፈር ቆይ ልከተላት። አንተ ምን አገባ? ለምንድን ነው የምትከተላት እያለ ከንፈሯ ጋር አካባቢ ስማ ጀመር። በደንብ እንድንገናኝ ስራ መስራት ያለብኝ አይመስልሽም ውዴ? በኋላ እንገናኛለን ብሎ ቃል እገባለሁ ብሎ ካለበት ክፍል ይወጣና እየሮጠ ወዲያውኑ ወደ አስሊ ጋር ያመራ ጀመረ። አስሊ ታክሲ አቁማ እንደዚሁ ትሄድ ጀመረ። ወዲያውኑ እሱም እንደዚሁ ወደ አስሊ ጋር ይሮጥና አስሊ እያለ ያወራል። አላየውም። ወዲያውኑ እንደሄደ ታክሲው ወዲያውኑ መኪና ያስቆምና ይከተል ጀመረ። ወዲያውኑ አቲጄ አስሊና የተሻት እንዴ? አሁን ወጥታ ሄዳለች። የነገርሽ ነገር አለ እንዴ? የለም እያለ እንደዚሁ አቲጄ ትመልሳለች። ውፍ አስሊ ምን ነው ችግር አለ እንዴ? አይ ምንም የለም እያለ ይመልስ ጀመረ። ወዲያውኑ ስልኩን እያወጣ ይደውላል። እሷ ግን አታነሳም። ከአይኖቿን በፈሷል። በጣም ተናዳለችም። ኡፍ እያለች ስንቅስንቅ እያለች ታለቅሳለች። ባለሹፌሩ እናቴ ደህና ነሽ? ወደ ሐኪም ቤት ልስወስድሽ? ወዴት ነው የምንሄደው እያለ በመጨረሻም ይናገር ጀመረ። እያለች በሀሳብ ትወጣለች። በሌላ በኩል ደግሞ በመኪና እንደዚህ ባሪሽ እየተከተለ ነው። መብራት ያበራል እንዲያቆም ለታክሲው። እሱ ግን አያቆም። ምን ተፈጥሮ ነው? ምን ሆኖ ነው እያለ ያወራ ጀመረ። ወዲያውኑ መኪናው ከፊት ለፊት ያጠማዝና እንደዚሁ ያቆምና መንገድ ይዘጋዋ ጀመር። ይሄ ሰው ያሟል እንዴ? ምን ሆናል? ምንድነው እሱ? አንድ እብድ ከፊታችን ቆሞ ነው እያለም እንደዚሁ ይናገር ጀመረ። ባሪሽ ከመኪናው ይወጣና ምን ሆነ ያማል እንዴ እያለ ይናገር ጀመረ። ወዲያውኑ ወደ አስሊ ጋር ይሄድ ጀመረ። ባሪሽ ምን ያረክ ነው? ቆይ አይ ከቤት እየሮጥ ሽቶጂ ተከትየሽ ነው። መህመት እንደተከተል ያቀ አያውቅም። ነይ ከታሱ ረጂ መጀመሪያ ተረጋጊና ከዛ በኋላ ለመህመት ጋር እንደውላለን እያለም ይናገር ጀመረ። ነይ አስሊ እያለም እጇን እንደዚሁ ይይዛትና ከመኪናም ያወራ ጀመር። በሀሳብ የወጣት ጀመረ። መህመት በሌላ በኩል ደግሞ አስሊ ከቤት ስትወጣ ለምንድን ነው ያልተነገረኝ? እኔ መጋዘን ነበርኩ እኮ ለሰዎቹ ነቸው። እዚህ ማንም አልነበረም። ባሪሽ በርጋ ነበር። የት ነው ያለው? አላቅም። ቆይ የአንተ ስራ ምንድን ነው? ቆይ ባሪሽ ጋር ደውል ቶሎ በል እያለም ይናገር ጀመር። አስሊ አሁን ደህና ነሽ? ምንም ችግር የለብሽም።
አሁን ተረጋጊና በቃ ቀስ እያልሽ አየር ሳቢ ተረጋጊ እያለም ያወራ ጀመረ። ሲደውልለት እንደዚሁ ስልኩ እየጠራ ነው ግን ያነሳውም እያለ ይመልስል ጀመረ። ወዲያውኑም በሀሳብ ይዋጣል። አሁን እንዴት ነሽ? ደህና ነሽ? ደህና ነኝ እያለች ታወራ ጀመረ። አይዞሽ እያለ እጇን ሊነካ ሲሆን ምንም መፍራት የለብሽም የልብሽም ምትሽን ለከው ነው እያለ ያስቀይስ ጀመረ። ወዲያውኑ እጇን እንደዚህ ይወስድና የልብ ምቷን ሆን ብሎ እየነካካ ጀመረ። አስሌ ግን የሆነ ነገር ያስፈልጋል። ተስተካክሏል። እሺ አሁን በደም ተስተካክሏል እያለም ያወራ ጀመረ። ምን ተፈጥሮ ነው? ቆይ አስሌ በአቶ መመት ምክንያት ነው? አይ እሱ አይደለም እያለ ተመልስላት ጀመረ። አሁን ወደ ቤት ልትወስደኝ ትችላለህ እያለች ተናገርና ወደ መኪናው ትገባ ጀመር። መመት እንደዚሁ ይደውለታል። ወዲያውኑ እንደዚሁ ስልኩን ግን እሱ በረጅሙ ተንፍሶ ማንሳትም አልፈልግም። ወዲያውኑ ይዘጋና ወደ ኪሱ ይከትና ወደ መኪናው ይገባ ጀመረ። መኪናውንም ያዞርና ወደ ቤት ያመራ ጀመረ። እህቴ በጣም ነው ግራ የሚያጋባ። ቆይ ምንድነው? ቆይ ለምንድነው ሁሌ እንደዚህ የምትውዩ? እስቲ አንድ ቦታ ቆምሽ ንገረኝ። ቆይ መህመት እሳት ጎርሶ እየተቆጣ ነው። አንቺ ደግሞ እናቱ ነሽ፣ ደግሞ ይቅር ይልሻል። እባክህ የኔ ችግር መህመት አይደለም ሌላ ችግር ነው። ምን ተፈጠረ? ያው እስቲ እያለች በመጨረሻም አይተ ለምን እንደተናደርኩ ይገባል እያለች የዚያና የአላኑርን ፎቶ በመጨረሻም ታሳይ ጀመረ። አማተ በመጨረሻም በዚህ እድሜ ምን እንደሚሰራ ይሄ ግን የመቼ ነው? የቅርብ ሞክ ነው ማለቴ ምን አይነት ነገር ነው? ውርደት ነው አይደለ? በለው ተናገረው እያለች ትናገር ጀመረ። ግራ እየተጋባ ትቶያል። እንደምታዩ በመጨረሻም ያናኑ ስራ ነው። ዚያም ደግሞ በጣም ያሳፍራል እያለች ትመልሳለች። አላቅም እባክህ አደራው ስለ ልጆቹ ምንም አይነት ነገር እንዳያውቁ እንዲሰሙ አልፈልግም። በቃ በእኔ በኩል የተቻለኝ እያንዳንዱ ነገሮች አደርጋለሁ። ግን ማህበራዊ ድረሶች ላይ ለማንኛውም እስቲ ቆይ እሺ የምችለው እንዳለ ነገር አደርጋለሁ እያለች ቆይ እንደዚህ ጋር መውጣት የለበትም በጣም ያሳፍራል እያለም ስልኩን ይዳብቅ ጀመር። በሀሳብም ሁለቱም ይዋጡ ጀመረ። ወደ ዩቲዩብ ቻናል ቤተሰቦች ለዛሬ ቪዲዮ ይዤላችሁ የመጣሁት እቺን ትመስል ነበር። በቀጣይ ምን ይፈጠር? ምን አዳዲስ ነገሮች ይፈጠሩ ይችላሉ? ይሄ ነገር በመጨረሻም እንደዚሁ መህመት ሚና ወይም ሌሎቹ ሳይት ምን ሊፈጠር ይችላል? አቶ ዚያሴን ሲያይ ምን ሊል ይችላል? በመጨረሻ አናሩን እንዳሰበችው ሊሄድላት ይችላልና ሌሎችም በርካታ አጓጊ የሆኑትን ትዕይንቶች በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ነገር ግን ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮ እንደሞስኳ ላይክ አድርጋችሁ ቪዲዮ ላይክ አድርጋችሁ እንድጨርሱ ወጥተና የጠየኳችሁን የኮዱ ሰናበታችኋለሁ። ሰላም ፍቅር ጤና ከእናንተ ላይ አይጥፋ ያልኩ ቻው።